በብዙዎቻችን ጥያቄ የፈጠረብን አንደኛው ዋነኛው ነገር አለ። ለማንኛውም ይሄንን ቪዲዮ እስከ መጨረሻ ድረስ በማዳመጥ ሀሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። ወድና ተከበራችሁ ወድ ቤተሰቦቼ በሙሉ ሐባይብ እንዴት ናችሁ? ሁላችሁንም ሰላም አለይኩም ወራህመቱላሂ ወበረካቱሁ ብያለሁኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ክርስቲያን ወገኖቼም ሰላም እያልኩኝ መጥቼላችኋለሁኝ። ሲመጣ ምንድነው እንዴት ነው የሚለው አብረን የምናይ ይሆናል። ብዙዎቻችን ላይ ጥያቄ የፈጠረብን እንዲሁም ደግሞ ለምን ያልነበት ምክንያት አለን። እንዲሁም ደግሞ ትላንት ላይ የተካሄደውን የእያንዳንዱን ጉዳይ ወይም ደግሞ የእያንዳንዱን ነገር አይታችሁታል። ብዙዎቻችን እንግዲህ ይሄ ነገር እንደዛ መሆኑም የለበትም የአብርሽ ግማሽ ሚሊዮን መግባቱ በዚህ ልክ አይደለም የሚከበረው። እንዲሁም ደግሞ ሄርሚስ የት ናት ምንድነው እያልን ነበር። አንዳንዶቻችን ደግሞ ነገሩ እንደተቀናበረ እንዲሁም ደግሞ አብርሽ እዛ አዲስ አበባ ላይ እንደሌላ እንዲሁም ደግሞ ቤቱ የተገዛው ደግሞ ለብዙዬ እንደሆነ የእያንዳንዱ መረጃ እየወጣ ነው ያለው። ይሄ ነገር በነገራችን ላይ እያጠራጠረን ያለው አንደኛው ዋነኛው መሰረት ከዴቭ ባለፈው ቪዲዮ ላይ እንደሰማ ነው ትንሽ የሚያጠራጥረን ነገር አለ። ይሄ አልተመለሰም ተመለሰም የሚለው ነገር ትንሽ ጥርጣሬ ውስጥ ነው ያለው። ግን ብዙዎቻችን 300 ወይስ 200 ሲገባ ነበር መሰለኝ 300 ሲገባ ሄርሜላ ነበር ያከበረች የነበረው። አሁን ደግሞ 500 ሲገባ እንደሚታዩት የዛኔ ማን ነው ይሄ አቤላና እንዲሁም ደግሞ ሄርሜላ ከሌሎች ልጆች ነበረ ተከበረላት የነበረው 300 የገባ ጊዜ። አሁን ደግሞ 500 ሲገባ እንዴ ነገሩ እንዴት እንደሆነ ባናቀውም በአንድ ኬክ እያከበሩት ነው ማለት ነው። ግን ይሄ ነገር ሆን ተብሎ እንዲሁም ደግሞ አቅዶበት እንዲሁም ደግሞ አቀናብሮት ነው እንጂ ሄርሜላ ሳትኖር የአብርሽ 500 ሺህ መግባቱ አይደለም አይከበርም። ብዙዎቻችን ግን ሄርሜላ ብትኖር ደስ ይለን ነበር። እውነት ከሆነ ይሄ ጉዳዩ የተቀናበረ ካልሆነ ሄርሜላ ብትኖርና እዛ ጋር ሄርሜላ ብትገኝ ብዙዎቻችን ደስ ይለናል። ምንም እዚህ ጋር አሁን ሄርሜላ ወይም ማለት ከሄርሜላ ወይም ደግሞ ከሩታ ይሁን የሚለው ረስተነዋል። ለምን በሉ ዋነኛው አንደኛው ምክንያት አንድ ሰው ለራሱ ሰላም ሲሆን ነው ለሌላውም ሰው መኖር የሚችለው እንጂ ለራሱ ሰላም እየሆነ ለሌላው ሰው መኖር አይችልም። እዚህ ጋር ይሄንን ለምን እንዳልኳችሁ ይገባችኋል። አብርሽ ለራሱ ሰላም ሲሆን ነው እንጂ ከሩታም ይሁን እንዲሁም ደግሞ ከሄርሜላ ይሁን የሚለው የሚናወረው ነገር ግን ደግሞ በዚህ ልክ ደንዝዞና በዚህ ልክ ሆኖ አይደለም። ከሄርሜላ ይሁን ከሩታ ይሁን የሚለው ረስተነዋል። ከሩታም ቢሆን ከሄርሜላም ቢሆን ዋናው አንድ ሰው ልጅ ሰላም ሲሆን ነው ከማንም ሰው ጋር መሆን የሚችለው። ስለዚህ በመጀመሪያው ደረጃ የሱ ሰላም መሆን ይገኝ። ከዛም በኋላ ደግሞ ሌላ እንደርስበታለን ብለናል ማለት ነው። ብዙዎቻችን ለምን ከማሽቃባጥ ከማስመሰል ነፃ የሆነ እኛ እንደዛ ነን እያልናለ ነው። ነገር ግን ሆን ብሎ እያሽቃበጡ ሆን ብሎ የሆነ ነገር የሚሉ ልጆች እንደዛው ነው። አሁንም ሩታን ስለሚወዱ ከሩታ ሄርሜላን ስለሚወዱ ከሄርሜላ እያሉ ነው። እኛ ደግሞ እንግዲህ ሰው ልጅ ሰላም በመሆኑ ነው ሌላው ነገር የሚደረስበት እንጂ እንደዛ ሆኖና እንደዛ ደንዝዞ ከሄርሜላ ይሆን ከሩታ ይሆን ማለት እኛ እዚህ ጋር ብንመርጥለትም የሆነ ነገር ብንልም እንኳን ዋናው የሱ ነው። እኛ ይሆን ልንል እንችላለን። ነገር ግን ደግሞ እኛ ባልነው ደግሞ የሚሆን ነገር የለም ብለናል። ለማንኛውም የትላንቱን ቪዲዮ እንዴት አያችሁት? ምን ይሳላችሁበት? ካያችሁት በኋላ ማለት ነው ምን አላችሁ? ምን ተሰማችሁ? ምን ይሳላችሁበት? እንዲሁም ደግሞ ሩታ ላይስ ብዙዎቻችን ሩታ ላይ ጠላነው ነገር አለ። ገባችሁ አይደል? ለምን መሰላችሁ የጠላነው? ምን መሰላችሁ እንዴ የፈለገም ይሁን የፈለገ አረ ልብሷ በስተካከልልኝ እናንተ ጭራሽ ራቆቷ እንድትሄድ አንድ ሁለት እያለች ነው እንዴ? ግን እናንተዬ ማለት ነው ይሄ ነገር ለኔ ብቻ ነው ያታየኝ? ለእናንተም ታይታችኋል። ትላንት እንዲሁም ለኔ የታየኝ ለእናንተ ታይቷችኋል ወይ ያልኩኝ ነበር። ይሄ ማለት ምን መሰላችሁ እንዴ ልብሷ ትንሽ ያሳፍራል በነገራችን ላይ። ለዛውም ደግሞ ያንን ቦታ ስትሄድ ይሄንን ለብሶ መሄድ ተገቢ ነው ብዬ አላስብም። ጭራሽ እንትን ሆና ማለት ነው። ለማንኛውም
ሁላችሁንም አመሰግናለሁ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ላይክ ሼር እያደረጋችሁ አበረታቱ። ለቤቱ አዲስ ከሆናችሁ ነባር ከሆናችሁ ላይክ አድርጉ፣ አዲስ ከሆናችሁ ሰብስክራይብ አድርጉ። እስቲ የእናንተን ሀሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ በሌላ አዲስ ከምንገናኝ ድረስ ቸር ቆዩልኝ። ሁላችሁም አመሰግናለሁ። ሰብስክራይብ አላደረጋችሁ ሰብስክራይብ አድርጉ፣ ላይክ አላደረጋችሁ ላይክ አድርጉ። ላይክ ያደረጋችሁ አመሰግናለሁ። በያላችሁበት ሰላማችሁ ይብዛ። በሌላ አዲስ ከምንገናኝ ድረስ ቸር ቆዩ እና ሀሳብ አስተያየታችሁን ደግሞ ኮሜንት ስር ማስቀመጥ ትችላላችሁ። የኔ ጥያቄ የእናንተም ጥያቄ ነው ወይስ ደግሞ እኔ ጥያቄ እኔ ላይ ብቻ ነው ይሄ ጥያቄ ያለው ማለት ነው? መቼስ ጥያቄሽ ምንድነው አትሉኝም? ተናግሬያችኋለሁኝ መጀመሪያ ለታ ማለት ነው። ስለዚህ ይሄ ጥያቄ ለእናንተም ጋር አለ ወይስ እኔ ጋር ብቻ? በሉ እንግዲህ ሰብስክራይብ አድርጉ ማለት ነው። ባይ ባይ።